ሶሊያናን ማለት እህትህን ቁጭ አድርጋት መጀመሪያ። ከዛ አንተም ቁጭ በል ያለው ነገር በተረጋጋ መንፈስ ከአቤል ጋር ያላትን ግንኙነት በምን መልኩ እንትን እንዳሉ እሱም በዚህ ልክ ቪዲዮ ይዞ መውጣቱ ምናምን ለምን እንዳስፈለገ እኔ አላቅም። አንተም ጠይቅ እሷን ለምን በቪዲዮ መምጣት እንደፈለገች ለምን በቪዲዮ ይዟት እንደወጣ በእንደዚህ አይነት መልኩ ደግሞ ከሱ ጋር ግንኙነት እንዳላት አለመናገሯ በተለይ ያንተ ጓደኛ መሆኗን እየታወቀ ያንተ እህት መሆኗን እየታወቀ እሱ መያዙን ራስ ጠይቃት። እኔም በተቻለኝ አቅም ያቅሜን አቤልን ለማውራት እሞክራለሁ። እኔ ሳላቅ የሁለቱ እንደሚገናኙ አላቅም፣ እንደሚተዋወቁ አላቅም። አቤል በዚህ ናክል ጓደኛችን አይደል እንዴ? ለመፍረድም ነገሮች ነው። አቤልን አንዴ ላውራው እስቲ ቢያንስ ምን ብሏት ነው? መጀመሪያ እንደዚህ አይነት ሐሳብ ከማንሳታችን በፊት ደግሞ አቤል በሰላም ለዱባይ ያብቃው፣ በሰላም ይግባ እዛ ሀገር ገባ አይደለ? በሰላም ይግባ። ከገባ በኋላ ከነ አብርሃም ጋር ይገናኝ፣ በሰላም ይግባ። ደስ ይለኛል። ከጓደኞቹ ከእህት ከወንድሙ ጋር እዛ ከቤተሰቡ ጋር ይገናኝ። በቃ በጣም ሲያስጨንቀው የነበረው ጉዳይ ያ ነበረ። ሲጨናነቅበት ምን ሲልበት የነበረው ጉዳይ አውቃለሁ። እመቤቴን ነው የምልህ አውቃለሁ። ምን ያህል እንደለፋበት እዛ ለመሄድ ምን ያህል ሲጨነቅ እንደነበረ ምን ያህል ሲጠበብ እንደነበረ እዛ ይግባ። ያንተን ግን ኃላፊነትን መወጣት አለብህ። ምንድነው ኃላፊነትህ? አንተ ቁጭ አድርጋት እሷን ሶሊያናን አውራት ስላለው ነገር፣ እኔም አቤልን ስላለው ነገር አወራዋለሁ። በዚህ እኔ እኮ እንደ ወንድምነት እህቴን አውርቻታለሁ። እዩ አውርቻታለሁ። ፈሪ ነች ልጅ አትናገርም። እንደዚህ አይነት መናገር አለባታ። እኔ እህቴን እንደማልቆጣት ታውቃለህ አይደል? በጣም እንደምወዳት ታውቃለህ አይደል? እዩ መቆጣት አልችልም። ተቆጥቼ እንደዚህ ንገሪኝ ማለት አልችልም። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል፣ ለኔ ያልነጋም ገና። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ እንግዲህ ትንሽ ከፍቶኝ ነው የመጣሁት። በጣም የደበረኝ ነገር አለና ለእናንተ ለቤተሰቦቼ ላወያያችሁ ብዬ ነው የመጣሁት። በጣም የማይሆን ነገር ተፈጥሯል። እዚህ ጋር መጥቼ ባላወራ ደስ ይለኝ ነበር፣ ግን በውስጥ መስመር መጨረስ ያለብኝ ጉዳይ ነበረ። ለመጨረስ ስላልቻልኩ ነው። ያው አንዳንድ ነገሮች ተስተካከሉልኝ አልቻሉም። እሱንም ማግኘት የምፈልገውንም ነገር ላገኝ አልቻልኩምና በጣም የሁለታችንም ወዳጅ የሆነ ሰው አለ። ዛሬ እሱን ጠርቼ ያለው ነገር ትክክል ነኝ ወይስ እሱ ነው ያጠፋው ወይስ እኔ ነኝ ያጠፋሁት፣ እኔ ትክክል አይደለሁም ወይ ብዬ እስኪሰማኝ ድረስ ነው የደረስኩት በዚህ ጉዳይ ማለት ነው። ምክንያቱም በጣም በቃ ምን ብዬ እንደምነግራችሁ አላውቅም። በጣም ያሳዝን ነገር ነው። እንደኔ በጣም ተሰምቶኛል። እንደዚህ አይነት ነገር ጭራሽ ያደርጋል ብዬ የማልጠብቀው ጓደኛዬ ነበር እንደዚህ አይነት ነገር ያደረገውና ጭራሽ ቢያንስ ሊያማክረኝና ለኔ ሊያወራኝ ይገባ ነበር። እንደ ጓደኝነት ቀረቤታችን እንደ አሳለፍነው ነገርም ማለት ነው። እናንተም ታውቃላችሁ የኛን ጓደኝነት እና በዚህ ጉዳይ የሁለታችንም በጣም ቤስት ጓደኛችን በጣም ሁለታችንም የሚቀርበን ጓደኛችን አለና እሱን ጠርቼው እስኪ እኔ ነኝ ጥፋተኛ ወይስ እሱ ነው ጥፋተኛ የሚለውን ነገር እንደኔ ግን እኔ ጥፋተኛ የሆንኩ አይመስለኝም። ምክንያቱም ይሄ የቤተሰብ ጉዳይ ነው፣ የቤተሰብ ጉዳይ ነው፣ የእህቴ ጉዳይ ነው እና እህቴን በሰሞን ታውቃላችሁ ከትምህርት ቤት መልስ እኔም ከስራ ወጣና እሄዳለሁ፣ እሷም ከትምህርት ቤት የምትመጣበት ሰዓት ላይ ማለት ነው። ግራ ገብቶኛል። ታረፍዳለች። የት ቆይተሽ ነው የመጣሽው ምናምን ስላት ሜካፕ ምናምን ተጠርተን እዛው በዛው ቀርቼ ነው ምናምን ትለኛለች። ሌላ ቀን ቤት መታ ምግቧን በልታ ነበር የምትሄደው እና ትንሽ እያረፈደች ምናምን ነው እና ምንድነው ብዬ ስጠይቃት ያው በዚህ ሰዓት የታናናሾቻችን እንትን አንጋፋም፣ እነሱ በፈለጉት መንገድ የሚሄዱበት መንገድ አለ። ትምህርት ነው፣ እኛ አናውቅም። የነሱ አካሄድና የኛ አካሄድ አንድ አይነት አይደለም። ለካ ከአቤል ጋር እየተገናኘች ቪዲዮ ላይ አይታችሁታል። ደንግጫለሁ ሳይሆን ማለት ነውና በጣም ግራ ገብቶኛል። ስልክ ስደውለት አያነሳም። ቴክስትም ጽፌለታለሁ። ምን እየተካሄደ እንደሆነ አላውቅም። እኔን ማውራት አልነበረበትም። ቆይ ቤተሰቦች እኔን ማናገር አልነበረበትም። ከሶሊ ከእህቴ ጋር አቤል ሲገናኝ እኔ ምንም ማውቀው ነገር የለም። እንደሚያወራው አላውቅም፣ እንደሚገናኙ አላውቅም። ብቻ ግን ምን አውቃለሁ ሶሊ ከዚህ በፊት ከኔ ጋር ሆና ሰላም ይላታል፣ ምናምን ይቀላለዳሉ፣ ያወራሉ ነው እኔ ማውቀው። ከዛ የዘለለ ነገር ይሄን አክል ደረጃ የሚያደርስ ነገር እንዳላቸው ነው አላውቅም።
እና እንደ ወንድምነት እስኪ እኔ ጥፋተኛ ነኝ እስኪ ፍረዱኝ። ማለት ከአቤል ጋር ምንም አይነት ነገር ውስጥ መደራረስ አልፈልግም፣ ምክንያቱም ጓደኛዬ ነው። እኔ አቤል ላይ መጥፎ ነገር አይቼ አላቅም። መጥፎ ነገር ሲሰራ በጥሩ ነገር ነው በጸባዩ ነው የሚታወቀው አቤል። እና ለዛ ነው በጣም የሆነ ሌላ ሰው ቢሆን በጣም እስከ መጣላት ደረጃ በጣም ብዙ ነገር ልንደራረስ እንችል ነበር። ግን አቤል በዚህን አክል ነገር ያደረገበት ምክንያት ማወቅ ፈልጋለሁ እና ይሄን ነገር ደግሞ ከሁለታችንም ጎን ሆኖ ሊያወያየን የሚችለው እዩ አለ። እዩ ነው የሁለታችንም ጓደኛ። በይሳት ሌላ ሰው ማንም የለም። እስኪ እናንተ ምን ትሉኛላችሁ? ማለት እኔ ትክክል አይደለም መናገር አልነበረበትም ለኔ እሷ ፈርታ ነው ብዬ ላስብ እችላለሁ። ይሄን ጉዳይ በእርግጠኝነት እዩ ያውቃል ብዬ እንዳስብ ነው እዩን ካለው። ለዛ ነው እዩን ማግኘት የፈለኩት። እዩ ያውቃል ይሄን ጉዳይ ብዬ በጣም እዩ ግን ካወቀ በጣም በቃ እኔ ከዚህ በኋላ ጓደኛ የሚባል ነገር እስካለማመን ልደርስ ይችላል። አውቆት ይሄንን ነገር እያደረገ ከሆነ እንደዚህ ሲያደርግ ዝም ብሎት ከሆነ በጣም እኔ እዩንም እቀየመዋለሁ እና ብቻ ግራ ገብቶኛል። ማለት እህቴ ነች እና እህቴ ላይ የሁሉ ነገር ይሄን አይነት ግንኙነት ከዚህ በፊት ግንኙነት እንዳላችሁ ጭራሽ እኔ እንደሚተዋወቁ እንደሚገናኙ ያየሁት ነገር ቪዲዮ ላይ በጣም እንደሚገናኙ አላቅም፣ ጭራሽ አላቅም። እና ይሄ ነገር የኔ ጓደኛ ነው እሷ ቤተሰብ ቢያቅ ምንድን ነው የሚለው? አሁን ቤተሰብ ይሄንን ቪዲዮ አያይም፣ ግን ቢያይ ምንድን ነው የሚለው? እስኪ አስቡ። እኔ ላይ ቤተሰብ ምን አይነት አመለካከት ነው የሚኖረው? እንዴትስ ሊያምንኝ ይችላል? ጓደኛዬ ሆኖ እህቴን እያገኛት እኔ እንዴት ላላቅ እችላለሁ? እስኪ እንዴት ልታስቡ? በዛ ላይ አዲስ አበባ ነበር መጥቷል። እኔ በጣም ነው የከፋኝ፣ በጣም ነው ያዘንኩት። ማለት ከዚህ በፊት ይተዋወቃሉ ነው ከኔ ጋር እያለ የሆነ 2 ጊዜ ምናምን ሰላም ይላታል መጥቶ ቤት ምናምን። በቃ ከዛ የዘለለ እኔ ምንም አውቀው ነገር የለም። እንደሚተዋወቁ እኔ አላቅም ጭራሽ ይሄን አክል ደረጃ እንደሚደርሱ ከዚህ በፊት እኔ በጣም ግራም ያጋባ ስሜት ውስጥ ነው ያለሁት። በጣም ነው የከፋኝና አቤል ምንድን ነው እያደረገ ያለው? ልክ አይደለም እንዴ አቤል? ወይስ እኔ ነኝ ልክ ያልሆንኩት? ኖርማል የሆነ ነገር ነው ማለት ተሳስቻለሁ እኔ? እስኪ ማለት እናንተ እህታችሁ አለች፣ እህታችሁን የእናንተ ጓደኛ ሲያገኛት እናንተ አታውቁም። እስኪ አስቡት ምን እንደሚሰማችሁ። በጣም እኮ የሚደብር ነገር ነው። እስኪ ሰው ሆናችሁ ይሄ ነገር ሲፈጸምባችሁ እንዴት እንደምታስቡት እኔ አላውቅም። እኔ አሁን ቤተሰብ ካወቀ በጣም መጥፎ ደረጃ ነው የምንደራረሰው። እኔ ግንኙነቱ ምን እንደሆነ አላውቅም። የሚያገኛት ራሱ እንደዚህ የምትሆነው እሷ ራሱ አትሄድም ሂድ ብላ ስለሷ ሀሳብ እስከ መስጠት መሄድ አለብህ ዱባይ ድረስ ብላ እንትን እስከ ማለት ድረስ ሶሊ እህቴ የደረሰችበት ምክንያት እኔ እንዴት ልረዳው እንደምችል አላውቅም። ምንድነው እየተካሄደ ያለው? እኔ እስከማቅ ድረስ ማለት ነው ሶሊ እህቴ ማለት ነው ምንም አይነት ነገር ደብቃኝ አታውቅም። ምንም አይነት ነገር ኢቭን ማለት ነው ትምህርት ቤት የሆነ ሰው እንደዚህ እንትና ጓደኛዬ እኮ እንደዚህ ልደቷ ነው ምናምን ብላ እስከዛ ድረስ ነው የምትነግረኝ። ማለት በቃ ምንም አይነት ነገር ደብቃኝ አታውቅም ለማለት ፈልጌ ነው። እንቅፋት ሲመታት የምትነግረኝ እህቴ ነች። እንቅፋት ሲመታት ቅድም እኮ እንቅፋት መቶኝ ነበር ብላ የምትነግረኝ እህቴ ነች። በዚህ አክል ደረጃ ሚስጥር አድርጎ መገናኘቱ የእሷ ጥፋት ነው ብዬ እኔ አላስብም። ምክንያቱም እሷ እስከዛሬ እኔን ደብቃኝ አታውቅማ። ምናልባት ጓደኛዬ ነው እንዳትናገሪ ብሏትልኝ እና ይሄን አክል አሁን አቤል የውጪ ጉዳይ ባይመጣ ኖሮ እኮ ይሄ ነገር ግልጽ ላይወጣ ነበረ። ምንም መላላቀው ነበረ። ከባድ ነገር ስለተፈጠረባቸው ነው ይሄን ነገር እንዳውቀው በቪዲዮ የመጣው ይሄ ነገር ማለት ነው ቪዲዮ ላይ ያዩ እና አረ በጣም ቤተሰብ በጣም ነው የከፋኝ የምር። እኔ ብቻ ዩኤልን ጠርቼው ምን እንዳለ ማወቅ ነው የምፈልገው። የምር እኮ ያቀያይማል። አቤል ስለሆነብኝ ነው እኔ ዝም ያልኩት። በጣም ያቀያይማል። ጓደኛዬ ስለሆነ ነው እና ቢያንስ ያሳለፍናቸው ብዙ ነገሮች አሉ። መስተካከል የሚችልበት መንገድን መፍጠር መቻል ስላለብኝ ብቻ ነው እንደ ጓደኛ ማለት ይሄ ነው። ግን ያንን ነገር እሱ እያሰበው አይደለም እንጂ እኔ እንኳንም አቤል ሆነ በዚህ ጉዳይ ማለት ነው እና ሶሊ ከቤት እንዳትወጪ ብዬ ተናግሬያታለሁ።
ከዚህ በኋላ በምንም ተአምር ከቤት የምትወጣበት መንገድ የለም። ነገሮችን ማጣራት ስለምፈልግ ማለት ነው። እና ነገሮችን እስካጣራ ሶሊ ከቤት አትወጣም። ከቤት እንዳትወጪ ብዬ ማስጠንቀቂያ ነግሬያታለሁ። መውጣትም የለባትም። ከወጣች ከኔ ጋር የመጨረሻችን ነው የሚሆነው። ሌላ ነገሮች ይፈጠራሉ እና ነገሮችን አሁን እዩን ጠርቼዋለሁ። እየመጣ ነው። ከሱ ጋር የምናወራው ነገር አለ። ምክንያቱም ወደ አጉል ነገር መሄድ አልፈልግም። ከጓደኛዬ ጋር መጀመሪያ ያለውን ነገር ጠርቶ በሱ ወክል ሊያገኘኝ ከቻለ አቤል እንዲያገኘኝ ይፈልጋለሁ። ያንን ነገር ማጣራት ፈልጋለሁና ልጁ እስኪመጣ እንጠብቀዋለን። በጣም ቤተሰብ በጣም ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላም ሆኝ ጥዋት ማታ እንጀራና ኑሮ ቢያርቃት ከኔ ላይ አምናለው አንድ ቀን እህቴን እንደማይ አባትና እናቴ አንቺው ነሽ ድጋፌ የአምላኬ ስጦታ እህቴ ነሽ ትርፌ። ምንድነው እዩ በጣም በጣም የከፋኝ ነገር አለ። በጣም ደብሩኛል። ምክንያት ጓደኛ ነው አቤል እኮ ምንድነው ግን ግራ ገባኝ እኮ በዚህ ታውቃለህ ነው ይሄንን እኔ ምንም የማውቀው ነገር የለም። ማርያምን እርግጠኛ ነህ? ማርያምን ምንም የማውቀው ነገር የለም። አረ ይበናታ ለአንተ አይደብቅም። ያሰኔን እኔ እግዚአብሔርን ነው የምልክ። እኔ ራሱ አንተ የለም ደውለህ የሆነ ነገር ስትለኝ እንደዚህ አቤል ምናምን ነገር ስትለኝ አይ አቤል ምናልባት ሌላ ነገር ምንድነው አንተ ራሱ እያሰብክ ያለው ምናምን አንተ ላይ ነው እንጂ ገብርኤል ምንም የማውቀው ነገር የለም። እኔ በእኔ በኩል ማለት ነው። እኔ አቤላም ጓደኛዬ ነው፣ አንተም ጓደኛዬ ነው። ቢያንስ እንትን የሆነ የነገረኝ ነገር የለም ምናምን እግዚአብሔርን ነው የምልህ። የሆነ ሌላ ነገር አይምሮ ላይ እንዳይኖር ማለት ነው። አይ እሺ ይሁ አይደለም ያየው ነገር ደስ ይላል ማለት እኔም በቃ ሳይሆን ማርያምን ማለት ግራ ገባኝ። እኔ ግራ ገባኝ። እዩ ምንድነው እየተካሄደ ያለው? እኔ ሳላቅ የሁለቱ እንደሚገናኙ አላቅም፣ እንደሚተዋወቁ አላቅም። አቤል በዚህን ያክል ጓደኛችን አይደል እንዴ? እዩ ማለት አልደወልክለትም? ቢያንስ ካየ በኋላ ምንድነው ብላ አልጠየቅኩም? እኔ እንኳን ግራ ነው የገባኝ ማለት አሁን ራሱ ቪዲዮን አየሁኝ ሳየው መጀመሪያ እዚህ ነበር ብቻ ይሆናል አይደል? ግራ ነው ያጋባኝ። የሆነ ይሄዳልን ብዬ አላሰብኩም ምናምን ፕሮሰሱ እንደዚህ ሆኗል ምናምን ብሎ ደውዬ ሳወራው እንደዚህ ሆኗል ብሎኝ ነበረ። ከዛ እንደገና ደግሞ መልሶ አሁን በቃ ልሄድ ነው ተሳካልኝ አለ። ከዛም በኋላ ከሶሊያና ጋር ተገናኝቶ የሆነ ብቻ እኔ እንደዚህ ነው ብዬ ማለት ስልክ ከባድ ነው፣ ማርያም ከባድ ነው። ስለኔ ራሱ ግራ ጋብቶኛል። ምኑ ግራ እንዳጋባኝ ታውቃለህ? ቢያንስ አንተ ትቶን ምንድነው የምታደርገው? እኮ እኔ እንደዚህ ነው ብዬ ማለት ከበደኝ። እኔ እንዴት ብዬ ምን ብዬ ልንገርህ ማለት እኔ በእህትነት ይቅረብ በምንነት ይቅረብ እኔ ምንም ማውቀው ነገር የለም። ማንም ላይ መፍረድ አልፈልግም። እኔ በዚህ ሰዓት ገባ አይደለ? ግን ያለውን ነገር ለማስተካከል የሆነ ነገሮች እናድርግ የምትለኝ ከሆነ አለሁኝ። እኔ ደውዬ ነበር፣ ማርያም ደውዬለታለሁ። እሷ ፈርታለች፣ ልትነግረኝ አልቻለችም። በቃ ከቤት እንዳትወጪ ከትምህርት ቤት ውጪ የትም ቦታ እንዳላይሽ ብዬ እኔ ማስጠንቀቂያ ነግሬያታለሁ። ልትነግረኝ አልቻለም። እሷ ደግሞ እንደዚህ አይነት ነገሮች ላይ ቶሎ ነው የምትደነግጠኝ ታውቃለህ፣ ስቆጣትና ምንም ልታወራኝ አልቻለችም እና ግራ ገብቶኛል። እኔ እዩ አንተም የምታውቅ መስሉኝ ማለት ነው። በጣም በቃ እኔ ጓደኞቼ ምን አይነት ሰዎች ናቸው ብዬ ነው በጣም አንተን ራሱ ላወራ አስጠራ በቃ የምታውቀው ነገር ይኖራል ብዬ ነው ያሰብኩት። እኔ ሳይው ደንግጫለሁ እዩ እኔም ሳይ ደንግጫለሁ። አንተ ብቻ አይደለም ምን እግዚአብሔር ስለ የሆነ ደንግጫለሁ ስለ የሆነ አላ የሚተዋወቁ ራሱ እንደዚህ በዚህ ልክ ስልክ የሚተዋወቁና አይመስለኝም በዚህ ልክ ማለት ነው። እና እዛ ጋር ደግሞ እኔ ከኔ ጋር እያለች እንዴት እኔ ሳላቅ እንዴት ሊተዋወቁ ይችላሉ? በጣም የሚገርም ነገር እኮ ነው። እሺ ምንድነው ስለ አንተ አሁን ደውለለታል? ስልኬን እኔ ስልኩ አይሰራም። ስልኬን አያነሳውም። ስልኬ ምን እንደሆነ አላውቅም። ጀመራ እንዴት ብሎ ነው ስልኬን ሊያነሳ ይችላል? ለዛ አይደል የጠራው አንተ እግዚአብሔርን በጣም ከሰው ጋር የሚያጣላና የሚያቀያይም ነገር እንደሆነ ታውቃለህ። አላመንከኝም አይደለ? አላመንከኝማ ልደውልለት እግዚአብሔርን አንተ አታምነኝ። እኔ ሳላምን ቀርቼ አይደለም እዩ እንዴት አላምን ላሰማ እግዚአብሔርን ላሰማ እዩ ባላምንም እኮ እኔ አይፈረድብኝም፣ ግን ይፈረድብኛል ስታስቡ እኔ እንድታምነኝ ነው። አንተ ሌላ ነገር ምናልባት እኮ እሺ ቢያንስ አገናኘኝና የምታወራውን ነገር እንትን እንበል እኮ ይኸው። እሺ ይኸው እኔ ምን ልበልክ እዩ? እሺ አሁን ለምሳሌ እንትን በል
ደውዬለት እኔ ቋምኛለሁ። አሁን ስማ ይኸውልህ ስልኩ ነው ይኸው ሁለት ስልክ አይደለ በሁለቱም ደወልኩ። የደወሉትን ቁጥር ለጊዜው ማግኘት አልተቻለም። ስለደወሉ እናመሰግናለን። ማርያምን በሁለቱም ይኸው አይሰራም። እዩ በጣም እኮ የሚያጣላ ነገር ነው። ሰውን ያቀያይም ተረጋጋ። ደረጃ ያደርሳል። ሌላ ነገር አይምሮ ላይ እንዳይበረዝ ሌላ ነገር እንዳታስብ እኮ በቃ እኔ በመሆኔ ነው አቤል ስለሆነ ጓደኛዬ ስለሆነ ነው ዝም እያልኩ ያለሁት። እዩ እኮ አንተ በሌላ ነገር አታስበው። ይሄንን ነገር ኔጌቲቭሊ አታስበው፣ ፖዚቲቭሊ ተመልከተው ነገሩን። እንዴት ፖዚቲቭሊ ልመልከተው? ስልክ ካላናገረኝ እኔ ጓደኛዬ ምሎሶ እንደዚህ ብሎ ካላወያየኝ ካልነገረኝ እንዴት ላቅ እችላለሁ? እንዴት ላልናደድ እችላለሁ? በእናትህ እሺ ደግሞ ምን ሆነ ነው? እሺ አይን ምን ሆኗል? ቀልቷል ደግሞ በዛ ላይ አይነ አይደለም። በእናትህ በጣም የሚያስጠላ ነገር ነው። በዚህ ልካቱን ሌላ ነገር አይደለም። እኔ እርግጠኛ ነኝ እኔ በጣም ደበረኝ። እናቴ ደግሞ እኔ እምባዬ ነው የመጣው። ለምሳሌ እርግጠኛ ነኝ ማለት ያ ነገር የለም ሌላ ነገር እንዳሉ ለአቤል ያለኝ ነገር ነው ታውቃለህ። እሷስ እሺ አስተካክል የምችለውን አስተካክል፣ ግን አቤል ለኔ ሊነግረኝ አይገባም። እኔ ይግዛ አንድ ሌላ የምችለው ነገር ምን እንደሆነ ታውቃለህ? በቃ እኔ በቻለኝ አቅም እደውልለታለሁ። አንተንም ስልክን ቢካለ እደውልለታለሁ። ግን ማለት ነው አንተ ደግሞ ሙር የተሻለ እንዲሆን እህትህን ቁጭ አድርጋት ቤት ውስጥ ያለው ነገር ጠይቃት። በምን ተገናኘ ልትነግረኝ አልቻለችም። ዝም ብላ ፈርታኛለች። እኔ እንዴት እንደሆነ አላውቅም። እዩ እኔ ምን እንደሆነ አላውቅም። ልትነግረኝ አልቻለችም። ቁጭ ብዬ ልጠይቃት ሞክሬያለሁ። እኔ ልቆጣት አልፈልግም። በጣም ሞዳት እህቴ ነች። ልቆጣት አልፈልግም። እኔ እንድትማር እንጂ ብዙ ነገሮች የምፈልገው ልቆጣት ጭራሽ አልፈልግም። ደግሞ አስተዋይ ነች በጣም ብዙ ነገር ተቆጣትም ካስፈለገ ተቆጣት። ያለውን ነገር ጠይቃት። ምን እንደሆነ በቃ ያለውን ነገር ከዚህ በፊት በምን እንደሚተዋወቁ ምናምን አንተ ምናልባትም እኔ እንደዚህ ነው ብዬ ማለት አሁን ከብዶኛል፣ እግዚአብሔርን ከብዶኛል። ቁጭ አድርጋትና እሷን ግን ያለውን ነገር ምንድነው ሶሊያናን ማለት እህትህን ቁጭ አድርጋት መጀመሪያ። ከዛ አንተም ቁጭ በል ያለውን ነገር በተረጋጋ መንፈስ ከአቤል ጋር ያላትን ግንኙነት በምን መልኩ እንትን እንዳሉ እሱም በዚህ ልክ ቪዲዮ ይዞ መውጣቱ ምናምን ለምን እንዳስፈለገ እኔ አላቅም። አንተም ጠይቅ እሷን ለምን በቪዲዮ መምጣት እንደፈለገች፣ ለምን በቪዲዮ ይዟት እንደወጣ፣ በእንደዚህ አይነት መልኩ ደግሞ ከሱ ጋር ግንኙነት እንዳላት አለመናገሯ፣ በተለይ ያንተ ጓደኛ መሆኗን እየታወቀ ያንተ እህት መሆኗን እየታወቀ እሱ መያዙን ራስ ጠይቃት። እኔም በተቻለኝ አቅም ያቅሜን አቤልን ለማውራት እሞክራለሁ። በሰላም ይግባዛ። እኔ ኢሞም ላይ አወራዋለሁ ያለውን ነገር ኢንስታግራም ላይ ዋትስአፕም ላይ ያለው የሶሻል ሚዲያ በሙሉ እጠቀማለሁ። መቤቴን ነው የምልህ። ደውልለታለሁ ያለውን ነገር አወራዋለሁ በእኔ በኩል ማለት ነው። እንደዚህ ነገር አድርጎ ከሆነ እሱ ብቻ በሰላም በጤና ፈጣሪ ተከትሎት እዛ ዱባይ ብሎ ተነስቶ ወጥቷል። እኔ ጋርም አልደወለም ዱባይ ነኝ ብሎ ሲል እንደማንኛውም ሰው ነው። እንደማንኛውም ሰው ስልክ ሶሻል ሚዲያ እንደሚከታተለው ሰው ነው አቤልን የተመለከትኩት። እመቤቴን ነው የምልህ። ሶሻል ሚዲያ ላይ እዚህ ገባ አቤል ወደ ዱባይ ሄደ የሚል ነገር ገብቶልኝ ነው የተመለከትኩት። ያንን ነገር ደግሞ አንተንም አላገኘም፣ በአካልም አልተገናኘንም። ኢንስታግራም፣ ኢሞ፣ ቫይበር እያንዳንዱ ላይ ደውልለታለሁ እኔ በእኔ በኩል ማለት ነው። ያንተን ግን ኃላፊነትን መወጣት አለብህ። ምንድነው ኃላፊነትህ? አንተ ቁጭ አድርጋት እሷን ሶሊያናን አውራት ስላለው ነገር፣ እኔም አቤልን ስላለው ነገር አወራዋለሁ። በዚህ እኔ እኮ እንደ ወንድምነት እህቴን አውርቻታለሁ። እዩ አውርቻታለሁ። ፈሪ ነች ልጅ አትናገርም። እንደዚህ ነው መናገር አለባታ። ለመፍረድም ነገሮች ደግሞ አቤልን አንዴ ላውራው እስቲ ቢያንስ ምን ብሏት ነው? መጀመሪያ እንደዚህ አይነት ሐሳብ ከማንሳታችን በፊት ደግሞ አቤል በሰላም ለዱባይ ያብቃው። በሰላም ይግባ እዛ ሀገር ገባ አይደለ? በሰላም ይግባ። ከገባ በኋላ ከነ አብርሃም ጋር ይገናኝ። በሰላም ይግባ፣ ደስ ይለኛል። ከጓደኞቹ ጋር ከወንድሙ ጋር እዛ ከቤተሰቡ ጋር ይገናኝ። ከዛ እዛ አንድ አላማ በርጎ የተነሳው ብዙ ጊዜ የለፋበት በቃ በጣም ሲያስጨንቀው የነበረው ጉዳይ ያነበረ ሲጨናነቅበት ምን ሲልበት የነበረው ጉዳይ አውቃለሁ። እመቤቴን ነው የምልህ አውቃለሁ። ምን ያህል እንደለፋበት እዛ ለመሄድ ምን ያህል ሲጨነቅ እንደነበረ ምን ያህል ሲጠበብ እንደነበረ እዛ ይግባ። ከዛም በኋላ ያለውን ነገር ከሰው ጋር ይሁን ያለውን ነገር እኔ ደውዬ ጠይቄው በምን መልኩ እንደዚህ እንዳሰበ ምን አይነት ጭንቅላት ኖሮት እንደዚህ እንዳደረገ እኔ ጠይቀዋለሁ። ገባ አይደለ? ጠይቀዋለሁ። ግን ይሄንን ማድረገው አንተም በተቻለ አቅም የራስህን እሷን ይዘሃት ስጠይቃት ነው። እኔ ጠይቃታለሁ። እዩ ና አብረን ሆነን እንጠይቃታለን። ከፈለክ ከትምህርት ቤት ከመጣች በኋላ ከፈለክ ጭራሽ ሌላ ለወንድሟ ለአንተ አልነግርም ያለችህ ለእኔ እንዴት ነው የምንነግረኝ? ካስፈለገኝ ስለጨነቀኝ አይደል? እሺ እኔ አይደለም እኔ እህቴን እንደማልቆጣት ታውቃለህ አይደል? በጣም እንደምወዳት ታውቃለህ አይደል? እዩ መቆጣት አልችልም። ተቆጥቼ እንደዚህ ንገሪኝ ማለት አልችልም። በቃ አቤል ነው አይደል? እኔ አቤልን ቢያስ እሱ
እንዲያወራ ይፈልጋሉ። ጓደኛዬ ነው። ለኔ አይነግረኝም። ለምን እኔ እኮ ዛሬ እኮ ደውልለታለሁ። እኔ እኮ አንተ መጣቀም ዛሬ ደውልለታለሁ። አሁን ደውልለታለሁ። ስልኩ እንደተመለከትከው ነው። መቤቴን ይኸው አሁንም ደጋግሜ እያሳየሁህ ነው ያለሁት። ስልኩ አይሰራም። እዩ ጓደኛ ላይ እንደዚህ አይነት ነገር ግን ይደረጋል። እኔ አልፈርድም። አንተ ራሱ ሌላ ጭንቀት እየሆንክብኝ እኮ ነው። ለምን ታውቃለህ? እንዴት እህቴ አይደለች እኮ እዩ እህቴ እኮ ነች። ተረጋግተህ አንተ ነህ ነገሮችን ማስተካከል የምትችለው። እሺ ሶሊያና አለች። አሁን ትምህርት ቤት የምትወጣበት ሰዓት ነው። የምትወጣ ከሆነ ሶሊያና ሄደን እናውራትና ያለውን ነገር እናናግራት። በምን አይነት መልኩ ሌላ እንትን ውስጥ አታስገባው። ይሄን በቃ እኔ ስሜታዊ እኮ አልሆንኩም። እሺ ሶሊያና አለች። ሶሊያና አለች። ሄደን እናውራትና ያለውን ቤተሰብ ካየዩ ሌላ ነገር ነው የሚፈጠው። ናሽ እንዴ ቤተሰብ ከባድ ነው። እዩ ለእግዚአብሔርን ቤተሰብ ከባድ ነው። ይሄን ነገር እንደዚህ ምን ማለት አልነበረም። ሚዲያ ላይ ራሱ መውጣት የሌለበት ነገር ነው። ባካችሁ ለምን እንደዚህ እንደምታረጉ ነው